በዚህ ቀጥታ እንደው ማስረን ጸበል ነው ወስዳል እምቢ ካለ አይደለም የመጸበል ነው ምን ይል አብዳል እንዴ ጤነኛ ነህ አይደል ጸበል ባኬትም አልሄድም ባክጻይ ባኬትም አልሄድም እንዴ አንተ እንጂ አንተ ነና ነውና እስኪ እኔን እንኳን ተወኝ ችግር የለውም እኔን ተወኝ እናትህን እንኳን አታስብም አባዬን አታስብም ለሷ ስትል እንኳን መቀየር የለብህም አንተ ሄኖክ አንተ ወንድም መጥቷል ተነስ ሄኖክ በዚህ ደረጃ እንዴት መጣው ታዲያ ማን በምን ተገናኛችሁ አንደኛ ቪዲዮውን አየሁት ከዛ በኋላ ነሳ በቃ እኔ እዚህ ጋር ነው ማድረው እዚህ ላይ ትንሽ አውጣ ሌላው ባያቅ እኔ እንኳን ስንት ነገር አውቃለሁ ዋጋ ሰላም እንዴት ናችሁ ቤተሰቦች እኛ ደህና ነን እግዚአብሔር ይመስገን ያው ዛሬ ከእንግዳ ጋር መጥቻለሁ ማለት ነው ይሄ እንግዳ ደግሞ የአቶ ሄኖክ ያክስቱ ልጅ ነው ቤተሰብ ነው ያው ፈልጎ አፈላልጎ ነው ነገሩን ሰምቶ ለኔ ስልክ ደውሎልኝ የተገናኘ ነው ማለት ነው ያው ትላንት እንግዲህ አይታችኋል ብዬ አስባለሁ ከትላንት ወዲያ ምናምን እኔ ፈልጌው ሄኖክ ጋር ሄጄ ነበር ፈልጌው በስንት መከራ ነው ያገኘሁት ያው ለራሴ ጥቅም ቢሆንም የፈለኩት ነገር ግን የነበረበት ሲቹዌሽን ትንሽ ደስ ማይል ላይ ነው ያገኘሁት ለማንም አልመኘውም እንደዛ አይነት ህይወት ከባድ ነው በጣም እውነት ለመናገር ሶ እንግዲህ ወንድሙን ደግሞ አፈላልጎ መጥቷል ማለት ነው ሶ እንድተባበረውና ያለበትን ቦታ እንዳሳየው ነው ጠየቀኝ ሶ እኔ ደግሞ እሱ ምንም ነገር ቢያደርገኝም ሰምተ ከሆነ አይተ ከሆነ ምናልባት ዩቲዩብ አይቻለሁ አዎ ብዙ ነገር ነው እኔ አይቼም ነው የመጣሁት አጠያቂ ወንድም የመጣሁት አዎ እኔ ላይ ያው እኔ እንደ ወንድም እንደ ጀለስ እንደዚህ ከምትሆን ምናምን ብዬ ወደ ቤት ወስጄው ነበር ከትዳሩ እንደዛ ተፈናቅሎ ብዙ ነገር ስለደረሰበት በሚል ነው ወደ ቤት የወሰድኩት ነገር ግን ቤት ከሄደ በኋላ ያው ፋይል ወስዶብኛል ሰው በሰው በደካማ ጎኔ ሰው ገብቶ እኔን ሊያጠቃኝ ፈልጓል ግን ዙሮ እሱን እንግዲህ መጨረሻውን እግዚአብሔር ያውቃል ግን አሁን ያለበት ሁኔታ እሱ እንደ ሰው ደስ አይልም እኔ አሁን የእውነት ምነግርህ ማን ነበር ስምህን ናትናኤል ነው ናቲ ያ እና ናቲ እኔ አሁን ለምሳሌ እሱ ካደረገኝ አንፃር አላሳይም አልፈልግም ማለት ያለብኝ ልጅ ነኝ ገብቷል ብዙ ነገር ስላስደበረኝ ማለት ነው ግን ደግሞ እሱ የተማረ ልጅ ነው ነገ ትልቅ ደረጃ ደርሶ ቤተሰቡን አገሩን ወገኑን ይጠቅማል ብለን የምናስበው ልጅ ነውና የነበረበት ህይወት እውነት ለመናገር ጥሩ ነበር መጀመሪያ አይደለ ያው አንተም ቤቱ ሄደ ምናምን ታውቅ ይሆናል ብዙ ነገር አውቃለሁ ስለዚህ ጥሩ ህይወት ላይ ነበር ሶ አሁን ደግሞ ጎዳና ላይ ሲወጣ ባንዴ በቅስፈት ደስ አይልም ሁላችንም ደስ አይልንም እንደዚህ አይነት ህይወትና እስኪ ሰላም በላቸውና ቦታውን እንግዲህ ኦሬዲ መውረጃው ላይ ደርሰናል አዎ እንደዛ ብለኸኛል አዎ ግን ገና ልንሄድ ነው እስኪ የምትላቸው ነገር ካለ የተሰማህ ነገር ካለ በላቸውና በእውነቱ በጣም ነው ያዘንኩትኝ ስንት ደረጃ ይደርሳል ብለን ያሰብነው ሰው ነው ቤተሰቦቹ ማያውቁም ይሄ ነገር እንደተፈጠረ ምንም ማያውቁም እኔም ኢንፎርሜሽን ስለሰማው ነው ቀጥታ ከክፍለ ሀገር ነው የመጣሁት ለማየት እሱ ከክፍለ ሀገር ቢችል ከዛ ህይወት ተነስቶ ወደሚሻልበት ቦታ እንዲሄድ ነውና እኔ በጣም እስካሁን ድረስ አላመንኩምና ትመራኛለህ እንግዲህ ሄደን እናየዋለን እሺ እንሂድ በቃ ቤተሰቦች በነገራችን ላይ ቻናል ከፍቷልና አይተው ከሆነ ምናልባት አላየውም ይሆናል አላቅም አይቼዋለሁ አይተዋል አይደል አንደኛም ወደዛ እንደመጣ ያደረገኝ ነገር አይቼዋለሁ አንደኛ እሱ ነው ቪዲዮን በመመልከቴ ኢንፎርሜሽን ጠየቅኩኝ ወደዚህ መጣሁኝ ከዛ በኋላ ወደ አንተን የጠቆሙኝ ደግነቱ የኔ ስልክ አጋጣሚ ሆኖ ቲክቶክ ላይ አይቶኝ ነበር እሱ ቲክቶክ ላይ ደግሞ ስልክ ያለ ባዮ ላይ ማለት ነው ለዛ ነው እንግዲህ የተገናኘው ኤኒዌይስ እንግዲህ ካለ ምናልባት ካልሄደ ነው አሁን የምናገኘው ላይኖርም ይችላል ግን ከሌለ በኋላ ቆይቼት ብለን ስንመጣ ይኖራል እዛው ቦታ አምቢ ብሎኝ ነው ሄደም ይገርመኝ በጣም ከልቤን ያዘንኩ ጓደኛው ነበረች አብራው የተማረች እሷ ወደ ቤት ልትወስደው ፈልጋ ብዙ ለመነችውና አምቢ ብሏት ነው እንትን ያለች
ኤኒዌይስ ይሄ እንትን እስኪ ምናልባት ያ ተስፋ እንዳይቆርጥ ይሄ ቻናል ለሱ ነው የተከፈተውና እስኪ ደግሞ ሰብስክራይብ አድርጉት። የምሬ ነው። ለዛም ነው በቪዲዮ ያረግነው ከወንድሙ ጋር ማለት ነው። እንግዲህ እናገኘዋለን አናገኘው የሚለውን ነገር ስንሄድ እናያለን። ተከታተሉን። ኦኬ እንግዲህ ትላንት እዚህ ጋር ብዙ ልጆች ጠይቄ ምናምን ነው አውቀውት ያሳዩኝ። ግን እዛች ጋር ነው እንግዲህ እኔ ያገኘሁት። ይኖር አይኖር የሚለውን እዛ ጋር ሰው አለ። እዛ ጋር ይታየኛል መሰለኝ። እሱ ይሁን አይሁን አላውቅም። አይ እሱ ሳይሆን አይቀርም። በጣም እኮ አንደኛ በጣም እኮ ሰፈሩ እንትን ነው ታውቃለህ። አሁን እዛ ወደዚህ ገባ ብለህ ምናምን ነው እንደዚህ የሚተኙት ማለት ነው። ለዛ ነው ራሱ ሳይሆን አይቀርም። እኔንም አመናጭቆኝ በቃ የሌለ ገፍትሮኝ ሁሉ ድጋሚ እንዳትመጣብኝ ብሎኝ እኮ ነው ይሄ እንትን ያለው። አንተ ተኝቷል ደግሞ ለምንድን ነው ላይ የማይተኛው? ከተኛ እሱ ነው ልብሱ ራሱ እሱ ነው። እሱ ነው እርግጠኛ ነኝ። እሱ ነው ሄኖክ ልብሱ ራሱ ነው። ሄኖክ እንዳይማታ ደግሞ በእናት አንተ ወንድም መጥቷል። ተነስ ሄኖክ አንተ ናት ሄኖክ ማነሳጂ ምን ነው? ምን ተፈጠረ? ምን ሆነ ነው? ና ወይና ወዴት ነው የምትሄደው እንዴ? ያ ማን እንደ ወንድም እኮ ነው አንተ። ና ሄኖክ ምን አንተ እኔንም ቢያልከኝ አልሰማ አልከኝ። እሱ ፈላልጎ መጣ። ምን ነው? እኛ እኮ እንደዚህ አንጠብቅም ነበር። እናት ሰምታለች። ማን ያሳየ? ማን እኔ ነኝ ያሳየሁት። ማን ያሳየ የምትል ምንድን ነው? ስማ አንድ ነገር ልንገርህ። እኔን አንተ ካደረከኝ አንፃር እኔ እሱን አላገኘውም ነበር። ገብቶሃል አይደል? ግን ሰዋውኝ ይዞኝ ያው ጥሩ ደረጃ የነበርክ ልጅ ስለሆንክ እና ሰዎች ቤተሰብ ደግሞ ስለሚጨነቁ ለዛ ብዬ ነው ቢያንስ ሌላ ቦታ ከመድረስ በፊት እነሱ እንዲታደጉ ብዬ ነው ያሳየው። ማን እንዳሳየው ነው እንደሚጨንቀህ አንተ አሁን ካለበት ህይወት በልጦ ነው ሰው ማን እንዳሳየው ጥያቄ የምትጠይቀው? የት ትደርሳለህ ተብለህ ስንት ነገር ታስቦ እኛ እኮ የምናውቀው አግብተህ እየኖርክ እንደሆነ ነው የምናውቀው። እኔ በዚህ ህይወት ራሱ አላመንኩም ነበር። መጀመሪያ ሳይህም አላመንኩም። እንዴት እንደገና አንተ የተሻለ ቦታ መድረስ ይችል? በጣም ነው ያዘንኩት። እኔ ምንድነው ቆይ ለዚህ ያደረሰ ነገር ምንድነው? ቆይ ህይወቴ ተበላሽቷል። እንግዲህ ህይወቴ ከተበላሸ ቆየ በቃ ተበላሸ አትበል። ህይወት ገና ነው። አሁንም መመለስ ትችላለህ። የምሬን ነው። እንደ ወንድምነት ነው የምነግርህ። ገብቶሃል? እኔ ለናቲ ላሳየው ነው የመጣሁት እንጂ ሌላ ምክር ምናምን እኔ መክሬያለሁ። ሲጀመር በምን አገኘው? ስንት ነገር አስበን ስንት ነገር በምን ተገናኛችሁ? ማን ደውሎ? ፀሐዩ በእናታችሁ ና ወደዚህ ቆይ። አሁን ና ፀሐዩን አልቻልኩት። አሁን እንግዲህ ወንድምህን አግኝተሃል። በቃ አንተም ናቲም እንግዲህ እንትን እኔን ቢብሎኛል። እኔም ብቻ ሳይሆን ጓደኞቹ አብረው የተማሩት ከካሜራ ጀርባም ብዙ ታግለዋል። ገብቷል? እሱ እዚህ ደረጃ እንዳይደርስ በቃ ወጣ ወደ ጎዳና ሲባል ብዙ ጥረዋል። ግን እሱ ምንም አይነት ፍላጎት የለውም። ገብቷል? በቃ የሰው ልጅ እኮ ይነሳል፣ ይወድቃል፣ ይነሳል አይደለ? ያው እሱማ ሌላ ህይወት ደግሞ አለ። ይለወጣል ካልሞትክ ማለት ነው። እንዴ በዚህ ደረጃ እንዴት መጣው? ታዲያ ማን በምን ተገናኛችሁ? አንደኛ ቪዲዮውን አየሁት። ከዛ በኋላ ቪዲዮ ተለቋል እንዴ? አዎ ለቅቄዋለሁ። ከዛ በኋላ ነው አጠያይቄ እሱ ያሳየዋል። ጓደኛው አለ በጣም ብዙ ነገር አብራችሁ እንዳሳለፋችሁ ነገሩኝ። ከዛ በኋላ ነው በሰው ጥቆማ መጣው። እሱን አገኘሁት። ብዙ ነገር ነው ያወራነው። ብዙ ነገር ነው ያለኝና ለዚህ ድረስ እንዴ ቤተሰብ አሁን ቢያይ እናትህ ብታይ አስበው። በጣም ስንት ነገር ነው ስንጠብቅ ነበር። እኔ እንኳን ስንት ነገር ነበር ካንተ ስጠብቅ ነበረው። በጣም ነው ያዘንኩት። ብዙ ሰው ስንት ነገር በጣም ስንት ተምረህ ጨርሰህ ስንት ደረጃ ላይ ትደርሳለህ ብለን እሺ ምን አድርግ ነው የምትለኝ? እሺ ታዲያ እሺ አሁን እኔ የምለው ነገር ምንድነው አብሮኝ እንዲሄድ ነው የምፈልገውና የት ነው የሚሄደው?
ይዤ ሄዳለሁ። የት ከዛ ቢያንስ እንደዚህ አይነት ህይወትማ መኖር እኔ ያየው እንደዚህ እኔም እኮ እንዲወስድ ነው አይደል ያመጣሁት። አንተ ቢያንስ እናት ቤተሰቦች ዋጋ የከፈሉልን ነገር አታስብም? የት እንዲህ ብዬ ነው የምሄደው ንገረኝ እስኪ። እንደዚህ ብዬ ህይወት የተበላሽቶ እና እንደዚህ መኖር ነው የምትፈልገው? እናትን አታስብም? አባትን ስንት ዋጋ ከፍላ እንዴት ነው እንኳን አውቀዋለሁ ስንት ነገር እንዳለ። ምን ላድርግሽ ታዲያ? እንደዚህ ብዬ ነው ህይወት የሚሄደው። የድሮ ህይወት ይሄ አዳምጠው፣ በእናትህ አዳምጠው፣ የድሮ ህይወት ይሄ እሱን አዳምጠው፣ ናቲን አዳምጠው። እንደዚህ ሁኜ ነው የሚሄደው ምናምን አትበል። ይቀየራል ልብሱ። ስለ ልብሱ ነው እንደምታስ ጭራሽ ደግሞ ሲሊፐር አልነበረ እንዴ የጣልከው? ጣልከው እንዴ ሲሊፐሩን በባዶ እግር ማራሱ ማንደስ ነው። ምንም እኔ የማደርገው ነገር የለኝ። አሁን ሂጄ እንደገና ምንም ህይወቴ በቃ መስቀልቀሉ ወጥቷል። ካሁን በኋላ ሂጄ እንዴት ነው ሪከቨር ማደርገው? በምን አይነት መንገድ ነው? ለምን አትሰራም? ምንድን ነው የምሰራው? ትሰራለህ፣ ከኛ ጋርም ቢሆን ትሰራለህ። ባይ ዘ ወይ ይሄን ዩቲዩብ አሁን እየቀረጽን ያለው እኮ ላንተ ነው። ገብቷል? ቻና እንኳን ዩቲዩብ ተከፍቶልኝ ሰሳራ የነበረው ህይወቴ ሁሉም ራሱ ምንም እርባና የለም። ይመለሳል። ቢሆንም አሁን በዚህ ተስፋ ቆርጦ እዚህ ጋር በመውደቅ አይደለም መፍትሄው የሚገኘው። እሺ ምን ላድርግ? እሺ ምን ማድረግ አለብኝ? አሁን ከዚህ ቦታ ላይ ተነሳ። በቃ እኔ እዚህ ጋር ነው የማድረው። እዚህ ላይ ትንሽ አሁን ፀሐይ ምናምን ስለሆነ ትንሽ ፀሐይ ቆርቆሮ እንትን ስለሚያደርገኝ እዚህ ጋር በረድ እንትን ልበልኝ። በቃ እኔ እዚህ ፈታ ብዬ በቃ ተወኝ። ፈታ ብዬ ማለት ይሄ ፈታ ማለት ነው። ይሻለኛል በቃ። አሬ ያንተ ፈታ ደግሞ ይለያል። በእናትህ በቃ ትዳር ህይወቴ ተበትኗል። ንብረት ይወድሟል። አውቃለሁ፣ ሁሉን ነገር ነግሮኛል። ጓደኛ ሁሉን ነገር ነግሮኛል። ከሰው በላይ እንጂ ከሰው በታች ስኖር አልነበረም ነግሮኛል። ግን እሺ ምን ማድረግ አለብኝ? እሺ ህይወቴ ተበላሽቷል። ናት የድሮ አይደለም። የድሮ ሄኖክ የምታውቀኝ አይደለም። ህይወቴ ተበላሸ። የድሮ እንኳን ለራሴ ነውና ለሰው የምተርፍ ሰው እኮ ነው የነበርኩኝ። ቢሆንም እንደዚህ መፍትሄ አይሆንም። ቤተሰቦችን አታስብም? ማልቀሱን ተው፣ ተረጋጋ። እናትን አታስብም? ምን አይነት ዋጋ ነው የከፈለችው? አንተ እንኳን ሌላው ባያቅ እኔ እንኳን ስንት ነገር አውቃለሁ። ስንት ነገር አውቃለሁ። ስንት ዋጋ አታልቅስ በእናትህ። ስለዚህ እኔ አሁን ምናልባት እናንተ መኖራችሁ ጥሩ ነውና ይዤው ቢሄድ እኮ ያልሄድም የትም አልሄድም። እንደዛማ አይሆንም። በቃ እንደዛማ አይሆንም። ከምታለቃቅ ስለምን ቆይ ምንድን ነው የፈለግከው? ይኸው በቃ ወንድምህ ነው አይደል? ወንድምህ ነኝ። ስንት ነገር አሳልፈናል አብረን። ምን ላድርግ ነው የምትሉኝ? እሺ ታዲያ ሄድ ይኸውና ነው የምሄደው። እንደዚህ ብዬ እንዴት ነው የምሄደው? ልብስ እሺ እኔ ልስጥህ። የምን ልብስ? የሚለበስ የሚቀየር ልብስ ምን ያደርግልኛል? እና ምንድነው በቃ ሞራሌ ተጎድቷል። እሱ ደግሞ ይኸውልህ ሞራልህ እኮ አይ ነው ተጎድቶ ሊሆን ይችላል፣ ግን ደግሞ ጸበል ትገባለህ አይደል? አዎ ብዙ ነገር ከፈለግን ዋናነት ጸበል ውሰደው አንተ። ችግር የለውም እኔ ወስደዋለሁ። እኔን እንኳን ተወኝ፣ ችግር የለውም እኔን ተወኝ። እናትህን እንኳን አታስብም? አባዬን አታስብም? ለሷ ስትል እንኳን መቀየር የለብህም? እንዴት ነው የምታስበው? እኔን ተወኝ፣ ችግር የለውም እኔ አክስት ልጅ ነኝ። ግን አንተ እንዴት ነው እንደዚህ የግድ እናት ማወቅ አለባት ማለት ነው? ለምን እንደዛ ታስባለህ? አሁን ብታክ ደግሞ ጥሩ አይደለም እንዴ? በጣም ለራሷም በዛ ላይ ትንሽ ያማታል። አሁን ብነግራት ደግሞ ሌላ እንትኑስ ነው የምትገባው እኮ። አንተ እሷን አታሳዝን። ለምን መጣ አንተ? ሲጀመርስ እኔማ አይቼ መጣዋ። ማን ነው? እሺ የቅርብህ ወንድምህ ማን ነው? ከኔ ውጭ ማን ሊመጣ ይችላል ሌላ? እንዴት እንደዛ ታስባለህ? ክፍለ ሀገር ድረስ አቋርጦ መቶ አሁን አንተ አልሄድም ትላለህ እንዴ? ክፍለ ሀገር ድረስ አቋርጦ መቶ በቃ ሰላም ራሴን ሪፍሬሽ አደርጋለሁ። በቃ እዚህ ጋር ሰላም ይላል። ያንተ ሪፍሬሽ ደግሞ ጎዳና ነው። ወይኔ ይቅር በለኝ። ያንተ ሪፍሬሽ ጎዳና ነው። ይሻለኛል። በቃ ምንም ነገር በቃ ንጹህ ነኝ። ሻውን ና ሂድ እና እንሂድ። ዶክመንቶችም ይኖራሉ። ችግር የለውም። ስራ ትጀምራለህ። ዝም ብለህ ና ያዝ ና እንሂድ። እባክህ እንሂድ። ና ያዘው። አልሄድም እኔ በቃ የት ነው የምንሄደው? የት ነው የምንሄደው? እኔ የትም አልሄድም። እባክህ ያማል እንዴ? በጉልበትም እንወስዳለን። የምር ጸበል አሁን በዚህ ቀጥታ እንደውም አስረን ጸበል እንወስዳለን። እምቢ ካለ አልሄድም። የምን ጸበል ነው? ና ቆይ ምንድን እባክህ ተወው፣ ልቀቀኝ። የት ልትሄድ ነው? ተረጋጋ። እኔ አልፈልግም እንዴ። ና ዝም ብለህ እንዴ። ያማል እንዴ? አንተ ሲነግሩ አሰማም እንደ እብዳውን ሰው ምን ይልህ? አብዳል እንዴ? ጤነኛ ነህ አይደል? ጸበል እባክህ የትም አልሄድም። እባክህ ፀሐይ እየመታኝ ነው። አንዱ ይወድቃል አንዱ ይወድቃል ሌላ ሲነሳ